ሃሌሉያ ለማነሳው ሐሳብ ማነብላችሁ ጥቅስ ማቴዎስ 6 ላይ ያለ ክፍል ነው። ማቴዎስ 6 ከቁጥር 25 ጀምሮ እንደዚህ ይላል። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማዩ አባታችሁም ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳ በክብር ሁሉ ከነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገር ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብስ ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት! እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ምን እንበላለን፣ ምን እንለብሳለን፣ ምን እንጠጣለን ብላችሁ አትጨነቁ ይላችኋል በዚህ ምሽት እግዚአብሔር። አትጨነቁ። ምን እንበላለን፣ ምን እንለብሳለን በውስጣችሁ እግዚአብሔር ላስቀመጠው ሐሳብ ቆይ ዛሬ ወይ ቆይ ነገ ምን እበላለሁ፣ ይሄንን ባደርግ ዛሬ ምን እበላለሁ፣ ምን እለብሳለሁ፣ የምለብሰውን እንዴት እገዛለሁ እያላችሁ በዚህ አትጨነቁ። እግዚአብሔር ይሄንን እንደሚያስፈልጋችሁ ያውቃል። አሜን አሜን። ከዛ እንደዚህ ብሎ ይቀጥላል። ይህን ሁሉ አህዛብ ይፈልጋሉ፣ ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን እስቲ ነገር ግን በሉ። ነገር ግን ስንል ምን እያለ እንደሆነ ታውቃላችሁ? ከላይ የዘረዘሩትን ነገሮች ሁሉ አላስቀድምም። አሁን ከዚህ ሰዓትና ደቂቃ ጀምሮ የማስቀድመው የእግዚአብሔርን ሐሳብ ብቻ ነው የምትሉት። አሜን። ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። አሜን። ወደሚጨመርልን ወደሚበዛልን እግዚአብሔር እኛን ለብዙ ወደሚያደርገን ወደ እግዚአብሔር ሐሳብ እግዚአብሔር እንድንገባለት ይፈልጋል። ብዙ ጊዜ መነሻዎቻችን ከምን እበላለሁ፣ መነሻዎቻችን ከምን እጠጣለሁ፣ መነሻዎቻችን ምን ለብሳለሁ ከሚል እንነሳና የእግዚአብሔር ሐሳብ በእኛ ውስጥ እግዚአብሔር ያስቀመጠውን የሚጮኸውን ያንን ነገር ሁለተኛ ላይ ወይም ደግሞ ቆይ አንድ ቀን በሚል የሆነ ኬጅ ውስጥ አስቀምጠናል። ቆይ አንድ ቀን ይሄ ነገር ሲሳካልኝ፣ ይሄ ነገር ሲሆንልኝ እግዚአብሔር በእኔ ውስጥ ያስቀመጠውን ነገር አረጋለሁ፣ እቺን ላድርግና ዛሬ እቺን እያልን ያስቀመጥናቸው ነገሮች ምንድናቸው? እግዚአብሔርን በመከተል የእግዚአብሔር በእኛ ውስጥ ያስቀመጠውን የሱን ሐሳብ፣ የመንግስቱን ሐሳብ፣ የጽድቁን ሐሳብ፣ የሱ የሆነውን ሐሳብ በማስቀደም እነዚህ ነገሮች ሁሉ እንዲከተሉን ማድረግ እንችላለን። አሜን። ይሄ እውነት የሚተገበር እውነት ነው። የእግዚአብሔር ቃል በእኛና በእግዚአብሔር መሃል ያለው ግንኙነት ሁሉ ቀን እላለሁ በእኛና በእግዚአብሔር መሃል ያለው የመጀመሪያው ግንኙነት የመታዘዝ ግንኙነት ነው። እግዚአብሔር የሆነ ነገር ይለናል፣ እንታዘዛለን። እሱ ባለን ዓለም ውስጥ መንቀሳቀስ እንችላለን። ኤደናቸውን ያስጠበቁት በመታዘዝ ነበር። አዳምና ሔዋን ልክ የመታዘዝ ዓለም ላይ ሲወጡ ከገነት አብረው ነው የወጡት። ከእግዚአብሔር ጋር እግዚአብሔር ባስቀመጠልን እግዚአብሔር በሰጠን ነገር ውስጥ የምንቀመጠው በመታዘዝ ዓለም ውስጥ ስንሆን ብቻ ነው። ከዛ ውጪ ከሆነን እግዚአብሔር ለኛ ያስቀመጠው ወይም እግዚአብሔር ለኛ ፕሮቫይድ ካረገው ነገር ውስጥ እንወጣለን። የእግዚአብሔርን ሐሳብ በማስቀደም እነዚህ የሚያስጨንቁን ዙሪያዎቻችንን ከሚያስጨንቁን ነገሮች መውጣት ይሆንልናል። መፍትሄውም ደግሞ እሱ ብቻ ነው። ሌላ መፍትሄ የለውም። ምድር እሱን ነው የምትሰብከን። ምድር ምን ትበያለሽ፣ ምድር ምን ትጠጫለሽ፣ ምድር ምን ታለብሻለሽ፣ ምን ታረጊያለሽ ብላ ነው የምትጠይቀን። እግዚአብሔር ደግሞ ከኔ ጀምሩ
እኔ በእናንተ ውስጥ ካስቀመጥኩት ነገር ከሱ ጀምሩ። እግዚአብሔር ወደዚህ ምድር ያመጣን እሱ ነው። ይሄንን መልክ የሰጠን ጾታን የሰጠን ይሄንን ሁሉ ነገራችንን የሰጠን ለፈጠረን ፐርፐዝ እንድንመች አድርጎ ነው። ይሄ ማንነታችን ለራሳችን እንዲኖር አይደለም የመጣ ነው። የራሳችንን ኑሮ በዚህ ምድር ላይ እንድንኖር ሳይሆን የእግዚአብሔርን ሐሳብ እንድንኖር ነው የመጣ ነው ወደዚህ ምድር። የራሳችን የምንለው ነገር የለም። ምክንያቱም ኤቭሪ ቦዲ ፓርታችን ሁሉ ነገራችን በእግዚአብሔር ተፈጥሯል። እግዚአብሔር በእኛ ውስጥ ያስቀመጠውም እንቁ ሳይቀር ማለት ነው። የዚህ ዓለም ሲስተም ደግሞ እንቁዎቻችንን ውስጡ እግዚአብሔር ያስቀመጠል ውስጣችን እግዚአብሔር ያስቀመጠውን ነገር የማዳፈንን ስራ ነው የምትሰራው። ቆይ አንድ ቀን የሚል መልእክት ነው ያላት። እግዚአብሔር ደግሞ ከዛ አትጀምሩ ከኔ ጀምሩ ነው የሚለን። በዚህ ምሽት እህቴ ሆይ ከኔ ጀምሪ፣ ከኔ ጀምሪ። እነዚህ ነገሮች ሁሉ የሚጨመሩ ናቸው፣ የሚከተሉ ናቸው። አሜን። ጌታ ኢየሱስ ክርስቶስ የአባቱን ፈቃድ በዚህ ምድር ሊፈጽም ሲመጣ ሙሉ በሙሉ ራሱን ባዶ አድርጎ ነው የመጣው። ሙሉ በሙሉ እኔ በጣም ይገርመኛል። ጌታ ኢየሱስ የእምነታችን ጀማሪና ፈጻሚ ሆኖ ያንን ሁሉ ነገሩን ጥሎ መጥቶ በምድር ሲመላለስ የሚያወራውን ነገር አባቱ የሚነግረውን ነው የሚያወራው። ተአምር ሲያደርግ አባቱ ያሳየውን ነው የሚያደርገው። ምንም ነገር ሲያደርግ ከራሱ የሚያደርገው ነገር የለም። ለዚህ ነው ሙሉ በሙሉ የእግዚአብሔርን ፈቃድ በዚህ ምድር ላይ ፈጽሞ ያለፈው። በዚህ ምድር ላይ ሙሉ በሙሉ የእግዚአብሔርን ፈቃድ መፈጸም የምንችለው እግዚአብሔር ያለንን እርምጃዎቻችን በሙሉ አካሄዶቻችን በሙሉ ከራሴ ምንም አላወራም ማለት ነው። በጣም እኮ ጥልቅ ነገር ነው። አስባችሁ ታውቃላችሁ? ከራሴ ምንም አላወራም፣ አብ የነገረኝን ነው ማወራው። ተአምር እንኳን ሲያደርግ እንዴት ተአምር ማድረግ እንዳለበት አባቴ ያሳየኝን ነው ማረገው ይላል። ከራሴ ምንም አላደርግም። እኛ እስከዛሬ ከራሳችን የቻለን መስሎን ያደረግናቸው ነገሮች ምንድናቸው? ምንም አውትካም ያጣንባቸው መልፋት ብቻ የሆነበት ምንድናቸው? እግዚአብሔር ግን በእውነት ሊያነቃን ይፈልጋል በዚህ ምሽት እህቶቼ። በእውነት እግዚአብሔር በቃ አሁን አለው የሚልን ሰው ይፈልጋል። አለው የምትሏን ያቺን እህት ይፈልጋል። አለው እኔ አለው አንተ በእኔ ውስጥ ያስቀመጥከው እሱ ዋና ነው፣ እሱን እፈጽማለሁ የምትሏ ያቺ ሴትን እግዚአብሔር ይፈልጋል። አንቺን ይፈልግሻል ዛሬ። እስቲ ዝም ብላችሁ ተመልከቱ። ምንድነው ዛሬ አንድ ቀን አረጋለሁ የምትሉት? የእግዚአብሔር ሐሳብ እንደሆነ አውቃችሁ ነገር ግን አንድ ቀን በሚል ቀጠሮ ውስጥ ያስቀመጣችሁት የማትከፍቱት የአንድ ቀን ኬጅ አንድ በሆነ እንትን ውስጥ ቆልፋችሁ የአንድ ቀን የምትሏት ነገር ምንድነች? እሱን ክፈቱ። አሜን። ክብራችሁ በዛ ውስጥ ነው ያለው። የእግዚአብሔር ክብር የእግዚአብሔር ሐሳብ በዛ ውስጥ ነው። የእግዚአብሔር ማንነት የእግዚአብሔር መቻል የእግዚአብሔር አቅርቦት በሙሉ በዛ ውስጥ ነው ያለው። ሃሌሉያ። ጌታ ኢየሱስ ክርስቶስ ደቀ መዛሙርቶቹን እንዲጸልዩ ሲነግራቸው እንደዚህ አለ። ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። የእግዚአብሔር ፈቃድ በሰማይ ያለው ፈቃዱ ባንቺ ውስጥ ሙሉ በሙሉ እንዲፈጸም አንደኛ መፈለግ አለብን። ይሄ ጌታ ኢየሱስ ያስተማራቸው ጸሎት የዕለት ዕለት ጸሎት ነው። ምክንያቱም የዕለት እንጀራችንን ስጠን ስለሚል ዕለት ዕለት የምንጸልየው ጸሎት ነው። ዕለት ዕለት የእግዚአብሔርን ፈቃድ መፈለግ አለብን። ዕለት ዕለት በሰማይ ያለው ፈቃዱ በኔ ውስጥ ጠዋት ስንነሳ በዚህ ቀን ያለህ መና ምንድነው? በዚህ ቀን ያለው ፈቃድህ ምንድነው? በዚህ ቀን ያለው ሐሳብህ ምንድነው? ሰማይ በኔ ሊያደርግ ያሰበው ምንድነው ብለን እንድንጸልይ ጌታ ኢየሱስ ይፈልጋል። ያንን ያወቅነውን ፈቃድ ደግሞ ሙሉ በሙሉ ራሳችንን ሰሬንደር በማድረግ ራሳችንን በማስገዛት አሜን። ጌታ ኢየሱስ ክርስቶስ ዮሐንስ 1 ላይ ሲናገር ላንብብላችሁ። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ ቅፍ ያለው አንድ ልጁ እርሱ ተረከው ይላል። እግዚአብሔርን በሙሉ ነው በቃ ጌታ ኢየሱስ በዚህ ምድር ላይ እንዴት አሳየን? አንዴ አብን አሳየን እንዴት ትላለ? እኔን አይታል፣ እኔን ካየ አብን አይታል። ሙሉ በሙሉ በቃ እግዚአብሔር ያባቱ ጌታ ኢየሱስ ያባቱን ፈቃድ ነበር የሚያደርገው። እኛ ስንታይ ምናችን ነው የሚታየው? ዛሬ የጠራንን ጌታ እናሳያለን፣ ያንን ክብሩን እናሳያለን፣
ያንን ፍቅሩን እናሳያለን። እግዚአብሔር ይሄ ነው የሚል መልእክት አለን። ስንታይ አፋችን ሲከፈት አፋችን ተከፍቶ ሲወር ስናወራ ሰዎች ምንድነው የሚሰሙት? ጌታ ኢየሱስ ስለሱ ሐሳብ እንድንኖር ይፈልጋል። በእውነት ነው የምላችሁ ለመንግስቱ ሐሳብ ለጽድቁ አሜን እውነተኛ ለሆነው እሱን የሚያሳየውን ኑሮ እለት እለት እንድንኖር ይፈልጋል። እለት እለት ጌታ ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ሁሉ ጊዜ በቃ ኢየሱስን አወራሮቹን እመለከታቸዋለሁ። ሲያወራ እንዴት ነው? ሲያደርግ እንዴት ነው? ትህትናው እንዴት ነው? እንዴት ነው ሙሉ በሙሉ ስጋ ለብሶ መጥቶ ሙሉ በሙሉ እንዴት ነው ይሄ ዙሪያው የከበበው ነገር ሁሉ እነዛ ፈሪሳውያኖች ሁሉ እየተፈታተኑት በዛ ሁሉ ውስጥ ግን አባቱን እንዴት ነው ይገለ ሙሉ በሙሉ ተርኮት ያለፈው? የእምነታችን ጀማሪ ኢየሱስ ፈጻሚም እሱ ነው። እሱን ማሳየት እንችላለን። እኛም ለዚህ ህይወት ተጠርተናል። አሜን አሜን። ለዚህ ህይወት ነው የተጠራሹ። ሌላ እዚህ መተን ለኦቨርታይም የምንሰራለት ሌላ ህይወት የለንም። አንድ ህይወት ነው የተሰጠን። ኦቨርታይም የለንም። በሰማይ ስንሄድ እግዚአብሔር ያዘጋጀልንን አክሊል ወይም ሽልማቶቻችንን ለመውሰድ የሆነን እርምጃ እንራመድ። ተመዝኖ ባዶ የሆነ ነገርን አንኖር። አሜን አሜን። የዘጋንባቸው ነገሮች ካሉ የአንድ ቀን የዘጋንበት ነገር ካለ እግዚአብሔር እንድንከፍተው ይፈልጋል ዛሬ። አንዳንዴ ስለ ንጹህ ይሄ ምግብ ሳስብ ኒውትሪሽን ፉል ኦፍ ኒውትሪሽን የሆነን ምግብ ስንበላ ሰውነታችን ሳትስፋይ ይሆናል። ጃንክ ፉድ ደግሞ ስንበላ ሳትስፋይ አይሆንም። ስለዚህ በጣም ዝም ብለን መውሰድ ያስፈልገናል። ሰውነትን ፋት ያደርጋል። እግዚአብሔር በውስጣችን ላስቀመጠው ለዛ ኑሮ ስንኖር ደስታችን እርካታችን በእግዚአብሔር ሁሉ ቀን የማረፋችን ነገር ይገለጣል። አሜን። አንዳንዴ ከውስጣችን እግዚአብሔር ካስቀመጠው ውጪ የሆነውን ኑሮ ስንኖር እርካታ የሌለው ኑሮ እንወስዳለን። በልብስም ሊመስለን በቃ እዚህ ጋር የሚጠቅሳቸው ነገሮች አሉ። በሱ የሚያረካው ይመስለናል። የሚያረካ የሚመስሉንን ነገሮች ሁሉ እናረግና ግን አይረካም። የሰበሰብናቸው ነገሮች ብዙ ይሆናሉ። ልክ እንደ ኦቤሲቲ ገብቷቸዋል አይደል? እንደዛ ይሆንና ግን የውስጥ እርካታ በቃ መቼ ነው የሚል ጩኸት ካላችሁ ለዛ ጩኸት ዛሬ ጆሮ ስጡት። አሜን አሜን። አንዳንዴ ያወቅነውን ከመኖር ነው ህይወት የሚጀምረው። አንድ ነገር አውቃችኋል፣ እሱን ከመኖር ጀምሩት። ያላወቅነው ብዙ መስሎን አንድ ነገር ለመተግበር ገና እኮ አላወቅኩም የሚለው እሳቤ ነው ቀጠሮን በህይወታችን ላይ የሚያረዝመው። ያቺ ሳምራዊቷ ሴት ጌታ ኢየሱስ አገኛት። ጌታ ኢየሱስ ካገኛት በኋላ ወዲያው ነው ተነስታ ሄደችው። ቀጠሮ አልሰጠችም። ምንድነው ያወቃችሁት? እውነት እግዚአብሔር ምንን አሳይቷችኋል? ስለ ጥሪ ወይም ደግሞ እግዚአብሔር በእናንተ ውስጥ ስላስቀመጠው ስጦታ ስታስቡ በጣም ኦቨር ኮምፕሊኬትድ አታርጉት። እግዚአብሔር ሙሴን ጠራው አይደል? ሙሴን ጠራውና ህዝቤ በዚህ ቦታ እያለቀሰ ነው እንድታወጣው ፈልጋለሁ አለው። አሳየው። በቃ ሊሰራው ያሰበው ነገር አሳየው። እናንተ እግዚአብሔር በእናንተ ሊሰራ የፈለገው ያሳያችሁ ነገር ምንድነው? የሆነ ነገር ክፍተቱ እኔ ነኝ የምሞላው የምትሉት ስለዛ ነገር ዕውቀት የሰጣችሁ ነገር ምንድነው? ይሄ ነገር እኮ እንደዚህ ቢሆን እንዲደረጋል ብላችሁ ሙሉ መረጃ ውስጣችሁ ዳውንሎድ እግዚአብሔር ያደረገው ምንድነው? በእናንተ ውስጥ ስለሆነ ነገር እግዚአብሔር ያስቀመጠው መፈለግ መሻት ምንድነው? ለሱ ጊዜ ስጡት። አሜን። እግዚአብሔር ያሳያችሁ ነገር ምንድነው? እስቲ አስቡት። በእግዚአብሔር ቤት ውስጥ እኮ ይሄ ነገር በዚህ ቦታ እንደዚህ ቢሆን እንደዚህ ይሆን ነበር ብሎ ልክ እንደ ሙሴ ህዝቤን እንድታወጣልኝ እፈልጋለሁ የሚል ሌላ ሰው አላየም። በቃ እግዚአብሔር ለሙሴ ነው ያሳየው። ሌላ ሰው ያየ መስሏችሁ ሌላ ሰው እስኪነሳ አትጠብቁ። እናንተ ናችሁ ያያችሁት። የእናንተን መስማማት ነው የሚጠብቀው። እኔ ላላየው እችላለሁ። እኔ ያየሁትን ሃይሚ ላታየው ትችላለች፣ ላናየው እንችላለን። አንድ ነገር እግዚአብሔር ካሳያችሁ እሱ ላይ ትኩረታችሁን አድርጉ። አሜን።
በጣም ኮምፕሊኬትድ አይደለም። እግዚአብሔር በውስጥ አስጨን ያስቀመጠው ነገር ፍላጎታችሁ ምንድነው? ምክንያቱም መፈለግ በራሱ ትሬዠር ስለሆነ መፈለግም ማድረግንም ስለሚል እግዚአብሔር የሆነ ነገር ውስጣችሁ በቃ ቅልቅልም ይለው እንደሳት የሚቀጣጠለው ነገር ምንድነው? የማያስተኛችሁ ነገር ምንድነው? ሳትተኙ ስትቀሩ በመገላበጥ ነው የምታልፉት ወይ ትራመዱለታላችሁ ወይስ ቀጠሮ ትሰጡታላችሁ? እሱ ነው ለውጥ ነው ያለበት። አሜን። አታዳፍኑት። እሱን ተራመጁ። ሃሌሉያ። አልሞላ ካለሽ ደግሞ ጊዜው ሰጂ ከጌታ ጋር አሜን። ብዙ ጊዜ አሁን ያለውበት ሁኔታ ምንድነው እሚል ኮንፊውዥንም ካለ ገንዘብሽ ወዴት ነው የሚሄደው? ራሳችንን ለማየት የምናደርግበት ነገር መናይቱ ጋር ነሽ ካልኩ ገንዘቤ ወዴት ነው የሚሄደው? ሳወራ በጣም የሚይዘኝ ምንድነው? ወሬ በምን ተሞልቷል? ዙሪያ ያሉት ሰዎች ምንድናቸው? ከዛ በኋላ ለውስጣችን እግዚአብሔር ላስቀመጠው የሆነ ነገር ኮንትሪቢዩት እያረኩ ነው ወይንስ አቴንሽኔ ሌላ ቦታ ነው? አቴንሽናችሁን እግዚአብሔር በውስጣችሁ ያስቀመጠውን ነገርና ልባችሁ ያለበት ገንዘባችሁ፣ ንግግራችሁ፣ ጸሎታችሁ ዙሪያችሁ ካሉት ሰዎች ጋር ስትሆኑ የምታወሩት ምንድነው? እረፍት የሚነሳችሁ ነገር ምንድነው? ተመልከቱት። እሱን ከተጠራችሁበት ጥሪ ራቅ ያለ ነገር ላይ ከሆነ ያላችሁ ተመለሱ። እነዚህ ነገሮች ቼክ ሊስቶቻችን ናቸው። ገንዘቦቻችን የሚሄዱበት ቦታ ቼክ ሊስቶቻችን ናቸው። አሜን። እግዚአብሔር የብዙዎች እናት ትሆኛለሽ፣ እግዚአብሔር ብዙ ልጆቼን ታለብሻለሽ ብሏችኋል። ከአንድ ሰው ጀምሩ። 100 ብር ደሞዝተኛ ነሽ፣ 20 ብሩን ዛሬ ለሆነ ሰው አብይበት። ስለሆነ ነገር አውሪ። በዛ ዙሪያ እየሰሩ ካሉ ሰዎች ጋር ግሩፕ አድርጊ። አሜን። እግዚአብሔር ውስጣችሁ ላስቀመጠው ነገር ጊዜ ስጡት። ለዛ ፐርፐዝ ብዙ ነገር ደግሞ ካስቀመጠ ያንን የሚመሳሰሉትን ቦታዎች ፈልጉ። በዛ ዙሪያ አጥኑ፣ መጽሐፍን አንብቡ፣ ጸልዩ። ውስጣችሁ ይሙላ። ውስጥ ካልሞላ ስለማይፈስ ማለት ነው። ብዙ ጊዜ እሱ ነው የአንድ ቀን ቀጠሮ በእነዚህ በሚያልፈው ነገሮች ውስጥ ይሞላና ልክ አቅም እናጣለን። ልክ ወደዚህኛው ልንመጣ ስንል አቅም ያሳጣናል። ሌሎቹ ሞልተውታል። ይሄ ጃንኮቹ ይሞሉታል። ትክክለኛው ለዛ ለራእያችን የሚያስፈልገው ኑትሪሽን ሳይሆን የሚያገኘው ራእያችን ሌሎቹ ነገሮች ናቸው የሚሞሉት። አንድ ነገር ለማድረግ ፕሪኮንዲሽን የምናስቀምጥ ከሆነ እንደማናረገው የሚያሳየው ምልክት ነው። አንድ ነገር ለማድረግ ከማድረግ ነው የሚጀምረው። ሌላ ነገር የለውም። በቃ ከማድረግ አሜን ነው። ካላረግ ነው ሁሉ ጊዜ የአንድ ቀን ቀጠሮ ውስጥ ነው ያለው። ሌላ ደግሞ በምን ራሳችሁን ቼክ ማድረግ ትችላላችሁ መሰላችሁ? ስምዖንን ስመለከተው ስምዖን ከመንፈስ የተረዳው አንድ እውነት ነበረ። ያ ከመንፈስ የተረዳውን እውነት የኖረ ሰው ነው አይደል? መሲሁን እንደሚያገኘው በመንፈስ ተረዳ። ህይወቱ በሙሉ በዛ የተቃኘ ነው። በምን ታውቃላችሁ? ሞትን እስካያይ ድረስ በስተመጨረሻ መሲሁን አቅፎት ስላለፈ ማለት ነው። ከመንፈስ ለተረዳችሁለት ነገር እየኖራችሁ ከሆነ ራሳችሁን እያደረጋችሁ ነው የምታገኙት። አትወድቁም። ብርታትን ታገኛላችሁ። ከተለያየ ነገር እግዚአብሔር ከናንተ ውስጥ ካስቀመጠው ሐሳብ ውጪ ሆናችሁ መነሻችሁ ከእግዚአብሔር መንፈስ ከተረዳችሁት ውጪ በሆነ ከሆነ የምትኖሩት ግን መውደቅ፣ መነሳት፣ ዝለቱ እና ተመልከቱት ራሳችሁን። እንዴት ነው አሁን እየኖርኩ ያለሁት? ከመንፈስ የተረዳሁት ነው እየኖርኩ ያለሁት? የሚሞቱ ነገሮች እየመጡ እየገደሉኝ ነው ወይንስ ሞቶቹን እየገደልኩኝ ነው? እያለፍኳቸው ነው? ፕሩፍ እያደረኩኝ ነው? እየኖርኩ ያለሁት የእግዚአብሔር ሐሳብን ከሆነ የዚህ ምድር አሰራር ሊይዛችሁ የሚፈልገው አሰራር እየሞተ ነው የሚመጣው። አሜን። የተሸከማችሁት የእግዚአብሔርን አጀንዳ ከሆነ ሊያስቆማችሁ የሚፈልጉት ነገሮችን እየገደላችኋቸው ነው የምትሄዱት። ከዚሁ ከመሬት ከሐሳብ ከሆነ ግን የተነሳችሁት መሬት ለመሬት እዛው ይጣፋል በዜሮ። ፍራስትሬሽኖች፣ መውደቆች
እግዚአብሔር ብሎኝ ነበር የሚሉ ቃላቶች ቮካብላሪዎቻችሁ ይሆናሉ ማለት ነው። በእግዚአብሔር የምናሳብበው ነገር የለም። አሜን። ዛሬ ሰበቦቻችንን ሁሉ በራሳችን ላይ እናስቀምጥና እንራመዳለን። ክብር ለጌታ ኢየሱስ ክርስቶስ ይሁን። ጌታ ኢየሱስ ክርስቶስ እንኳን ስለዚህ ይላል፣ ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያን ቤት ገፋው፣ በአለት ላይም ስለተመሰረተ አልወደቀም። የእግዚአብሔርን ሐሳብ ይዛችሁ በእውነት የተጠራችሁበትን ሐሳብ እግዚአብሔር በውስጣችሁ ያስቀመጠውን የእግዚአብሔርን የመንግስትን ሐሳብ ይዛችሁ ከቆማችሁ የሚመጡት ነገሮች ሁሉ አያገኟችሁም፣ አያስቆሟችሁም። እናንተ ለማጥፋት አይደለም የሚያመጡት፣ እግዚአብሔርን ለመግለጥ እግዚአብሔር ቻይነቱን በእናንተ ውስጥ ስለመቻሉ የሚያሳይ እግዚአብሔርን ፕሩፍ የሚያስደርጉ ናቸው። አሜን። ኢየሱስ ክርስቶስ ጌታ ነው። በተቻለ መጠን መልእክቴን እንደዚህ ለማጠጋጋት እየሞከርኩኝ ነውና እስካሁን ድረስ እንዴት ነው እየተጠቀማችሁ ነው? እስቲ አጨብጭቡ። ሃሌሉያ። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን ይላል። እኛ ፍጥረቱ ነን። ጌታ ኢየሱስ ክርስቶስን ካገኘን በኋላ የሱን መልካም ነገር አሜን፣ የሱን በጎነት እንድናወራ የሱን መልካምነት እንድናወራ የተፈጠርነን፣ እንዲሁም መልካምን ስራ እንድንሰራ ነው በክርስቶስ የተፈጠር ነው። የራሳችን ከመሆን ወጥተናል። አሜን። አንዲት ቅንጣት ስንዴ ካልሞተች በስተቀር ፍሬ እንደማታፈራ ሙሉ በሙሉ ፈቃዳችንን በሱ ስናደርግ ለብዙዎች እንሆናለን። ፈቃዳችንን ሳናስገዛ ግን በራሳችን ሐሳብ ላይ ብቻ ከቆምን አንድና አንድ ሆነን ብቻ ነው የምንቆመው። አንድና አንድ ለሌላ ሳንሆን ማለት that's the principle። ለብዙዎች መሆን ትፈልጋላችሁ? ለብዙዎች መሆን ትፈልጋላችሁ? ፈቃዳችሁን ለእግዚአብሔር አስገዙ። እግዚአብሔር ሲባርክ ለበረከት ነው የሚያደርገው። ለብቻ የሚሆን በረከት የለም በእግዚአብሔር ዓለም ውስጥ። እግዚአብሔር ዘማሪ ኑሐሚንን ከባረከ ብቻዋን ሊባርካት አይደለም፣ ለብዙዎች እንድትሆን ነው የሚያረጋት። እግዚአብሔር በረከት ወደኛ ሲመጣ ለእግዚአብሔር ሐሳብ የሚታዘዙ ሰዎችን እግዚአብሔር ሲያገኝ ለብቻቸው እንዲሆኑ ሳይሆን ለብዙ ሰዎች እንድንሆን ነው የሚፈልገው። ዛሬ እህቴ ሆይ እግዚአብሔር ለብዙ ሰዎች እንድትሆኝ ይፈልጋል። ለፈቃዱ ኑሪለት። አሜን አሜን። ወደ ኋላ ቆይ አንድ ቀን ወይም ደግሞ ሁለተኛ ደረጃ ሶስተኛ ደረጃ ላይ አታስቀምጩ የእግዚአብሔርን ሐሳብ። የእግዚአብሔር ሐሳብ ምንድነው? እኔ በዚህ ምድር ላይ ለምንድን ነው ያለሁት? ማን ነኝ የሚል ጥያቄ ካላችሁ ጊዜ ከጌታ ጋር ውሰዱ። አሜን አሜን። ሮሜ 12 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ እርሱም በጎና የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ዓለም በምትሰጠን ሲስተም ላይ ሆነን የእግዚአብሔርን ፈቃድ አናውቅ። በቃሉ በመለወጥ ውስጥ አሜን፣ ቃሉን በማድረግ ውስጥ ያወቅነውን ቃል ተግባራዊ በማድረግ ውስጥ የእግዚአብሔርን ፈቃድ እናውቃለን። አሜን። የእግዚአብሔር ፈቃድ አልሞላ ያላችሁ ወደ ተግባር እንዳትገቡ አቅም ካጣችሁ ጊዜ ውሰዱ ብዬ መክራችኋለሁ። በእግዚአብሔር ፊት ጊዜ ውሰዱ፣ ከቃሉ ጋር ጊዜ ውሰዱ። አሜን። እሱ በህይወታችሁ ላይ እንዲተልቅ ፍርሃቶቻችሁን ሁሉ እንዲያስወግድ እግዚአብሔር ብቻ በፊታችሁ ትልቅ ሆኖ እንዲታይ ቃሉ ብቻ ብቻውን መስራት እንደሚችል እስከምትረዱ ድረስ ውስጣችሁ እስከሚሞላ ድረስ በእግዚአብሔር ላይ ያላችሁ መደገፍ እስኪጨምር ድረስ በጌታ ፊት ጊዜ ውሰዱ። አሜን። በሚቀጥለው ስንገናኝ እንደሌላ ሰው ሆነን ነው የምንገናኘው። አሜን። ማንም ሰው የእግዚአብሔርን ሐሳብ ተከትሎ አይከስርም። እንዳታስቡ ከስራለሁ ብላችሁ። መጽሐፍ ቅዱስ ምን ይላል መሰላችሁ?
እግዚአብሔርን መፍራት ባስተማረው በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርንም በፈለገ ጊዜ እግዚአብሔር ነገሩን አከናወነለት ይላል። በነገር ሁሉ መከናወን ትፈልጋላችሁ? እግዚአብሔርን ፈልጉት። የመከናወን ሁሉ አባት እሱ ነው። በራሳችሁ ማስተዋል አትደገፉ። በመንገዳችሁ ሁሉ የእግዚአብሔርን ፈቃድ አስቀድሙ። ሞኝነት አይደለም፣ የአዲስ ክርስቲያን መገለጫም አይደለም የእግዚአብሔርን ፈቃድ መጠየቅ። የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሆኑ ብሏል መጽሐፍ ቅዱስ። የሞኝን ህይወት አለመኖር የሚፈልግ ሰው የእግዚአብሔርን ፈቃድ ማወቅ አለበት። ለምን አንድ ግሬን አነሳለሁ የእግዚአብሔርን ፈቃድ ባላወቅኩበት? ለምን አንድ ግሬን አነሳለሁ? ከዛ ለምን በእግዚአብሔር አሳብባለሁ? በእውነት ብዙ ማሳበቦቻችን እኮ በራሳችን ሄደንባቸው ነው። እግዚአብሔር ዘገየ፣ እግዚአብሔር ቆየ፣ እግዚአብሔር ተወኝ፣ አያየኝም አለ አይደል? እንደዚህ የተለመዱ ነገሮች። እነዚህን ቃላቶች ከህይወታችሁ ማውጣት ትፈልጋላችሁ? ሞኞች አትሆኑ። የእግዚአብሔርን ፈቃድ ሳያውቅ እንዲሁ በራሱ የሚሄድ ሰው ሞኝ ሰው ነው። ትርፍ ለሌለበት ነገር ሁሉ ገንዘቡን ኢንቨስት የሚያደርግ ማለት ነው። ገንዘቡን፣ ኢነርጂውን፣ ኢሞሽኑን፣ ኤቭሪቲንግ አቅሙን ሁሉ ኢንቨስት ያደርግና ግን ሙላት ላይ አያገኝም። በእውነት የጌታ ፈቃድ ምን እንደሆነ መርምረን እናውቃለን እንጂ ሞኞች አንሆንም። አሜን። የከፍታን ህይወት መኖር ትፈልጊያለሽ እህቴ? ለሱ ሐሳብ ኑሪ። እግዚአብሔር በውስጥሽ ያስቀመጠውን ሐሳብ ኑሪው። የእግዚአብሔር ሐሳብ የሚኖር ነው። የሚወራ የሆነ ይደረጋል፣ በቃ የሚኖር ነው። እግዚአብሔርን ስታስቡት የምትታዘዙት አምላክና ያላችሁን የምትኖሩለት አምላክ ብቻ ነው። ሌላውኛው ካታጎሪ ላይ ካለን ሃይማኖታዊነት ነው። ሃይማኖታዊነት እረፍት ምንም ትርፍ የሌለው ሃይማኖታዊነት ማለት ነውና መዝሙር 34:10 ላይ ምን ይላል? ባለጠጎች ደኸዩ ተራቡ፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር ሁሉ አይጎድሉም። የእግዚአብሔር ቃል እውነት ነው ወገኖች ሆይ፣ በእውነት እውነት ነው። ቴስት አርጉት፣ በቃ ቴስት አርጉት። የእግዚአብሔርን ሐሳብ ኑሩና ቴስት አርጉት። እንዴት ከመልካም ነገር ሁሉ እንደማትጎድሉ ማወቅ ትፈልጋላችሁ? ቴስት አርጉት። ሃሌሉያ። እንጸልያለን ተነስተን። ሃሌሉያ ሃሌሉያ። አባ ላንተ እንድንኖርልህ ፈልገሃል። በእውነት ላንተ እንድንኖርልህ ፈልገሃል። በእኔ ኑሩ ያልክ ጌታ፣ ፍሬያችሁ እንዲበዛ ፍሬን እንድታፈሩ በእኔ ኑሩ ያልከን ጌታ በኢየሱስ ክርስቶስም ባንተ መኖር ብቻ ይሁንልን። ለፈቃድህ መኖር ብቻ ይሁንልን። ያወራህንና እንድናወራ የምትፈልገውን ብቻ ይሄ አንደበታችን ያውራ። መሰባሰቦቻችን በሙሉ ላንተ ሐሳብ ብቻ ይሁን። በጌታ በኢየሱስ ክርስቶስም ከዚህ ቀን ጀምሮ ይህ ያንተ ሐሳብ በእያንዳንዳችን ውስጥ ይሆን ዘንድ በኢየሱስ ውስጥ የነበረው ያ ሐሳብ የአባቱን ፈቃድ ለመፈጸም ብቻ ይኖር እንደነበረ በዚህ ምድር እስካለንበት እድሜ ድረስ ጌታ ሆይ ላንተ ብቻ እንኖር ዘንድ ጸጋ ያግዘን። ራሳችንን እንሰጣለን ጌታ ሆይ፣ ለራሳችን ከመኖር አውጣን። በጌታ በኢየሱስ ስም ያላመኑ ከሚባሉት ወገን እንዳይሆን፣ እንደ አህዛብ ከሚባሉት ወገን እንዳይሆን እግዚአብሔር ሆይ ያንተን ሐሳብና የመንግስትን ፈቃድ ከፊታችን አስቀድመን የምንጓዝ ታረገን ዘንድ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም በእግዚአብሔር ዘንድ ያለው ይህ የልቡ ፈቃድ ያግኛችሁ፣ በኢየሱስ ስም ያግኛችሁ።
በኢየሱስም ያ የእግዚአብሔር ፈቃድ ልባችሁን እረፍት እስኪነሳ ድረስ እስክትታዘዙት እስክታደርጉት እስክትፈጽሙት ድረስ የሚያደርግ የእግዚአብሔር አቅም ያግኛችሁ። በኢየሱስም የመንፈሱ አቅም ያግኛችሁ። በኢየሱስም ከዚህ ቀን ጀምሮ እግዚአብሔር ባየላችሁ ስፍራ ላይ ብቻ መገኘት ይሁንላችሁ። እግዚአብሔር ባየላችሁ ስፍራ ላይ ብቻ እግዚአብሔር እንድታወሩ የፈለገውን ብቻ እንድታወሩለት በኢየሱስ ክርስቶስም እግዚአብሔር በእናንተ ውስጥ ሊፈጽም ያሰበውን ብቻ የምትፈጽሙት ሆኑ ዘንድ ባሪያዬ ዳዊትን አገኘሁት እንዳልክ ጌታ ሆይ ባሪያዎቼ የምትለን እንሆን ዘንድ እንጸልያለን። በፊት ባሪያዎች እንሆን ጌታ ሆይ ባሪያዎቼ የምትለን እንሆን ጌታ ሆይ ለፈቃድ ብቻ ባሪያ እንሆን፣ ለሐሳብ ብቻ ባሪያ እንሆን። የኛና የኛ የሆነው ነገር ጥለን ያንተን ሐሳብ ብቻ የምንከተል አድርገን። ጩሁ ወገኖች ሆይ ጸልዩ። በእግዚአብሔር ፊት ቃል ግቡ። በእግዚአብሔር ፊት ቃል ግቡ። በዚህ ምሽት በጌታ ፊት ቃል ግቡ። መጽሐፍ ቅዱስማ ፈቃዴንማ ያቁትን ሞኝ ብሎ እየነገረን እንደ ሞኝ አንሆንም። አሜን። በጌታ በኢየሱስ ስም ሞኞች አንሆንም። የአባታችንን ፈቃድ አውቀን የምንጓዝ እንሆናለን። በጌታ በኢየሱስ ስም አባቶይ ስለሰጠን ስለላክልን ቃልህ እናመሰግናለን። ስላስተማርከን እናመሰግናለን። በእውነት ጸሎታችንን ስለሰማ ስም ይባረክ። ከዚህ ቀን ጀምሮ በመኖር ብቻ የምንገለጥ አድርገን ንግግራችን ሁሉ መኖር ላይ ብቻ ይሁን። ከማውራት ጎራ አውጣን። በኢየሱስ ስም ከሚኖሩልህ ጋር ከሚገኙልህ ጋር ለሐሳብ ከተስማሙት ጋር ራሳቸውን አሳልፈው ከሰጡት ጋር በኢየሱስ ስም መገኘት ይሁንልን። ይህንን ስለምታረግ መንፈስ ቅዱስ ሆይ እናመሰግናለን። እያንዳንዱ እርምጃችንን ለፈቃድ አስገዛን። አቤቱ ጌታ ሆይ ከዚህ ስንወጣ አብረህን ውጣ። ይሄ ቃል በእያንዳንዳችን ውስጥ 100 እጥፍን ያፍራ። በኢየሱስም 100 እጥፍን ያፍራ። 100 እጥፍ ያፍራ። በኢየሱስም 100 እጥፍ ያፍራ። በኢየሱስም 100 እጥፍ ያፍራ። ይህንን ስለምታረግ ተባረክ። አሜን።